ወልደ ማርያም የደብራችን ምክትል አስተዳዳሪ፣ የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መምህራነ ወንጌል፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር እንደምን አደራችሁ? ለበረከት የጠራን እንድናመልከው የሰበሰበን እረፍተ ሥጋ እረፍተ ነፍስ ትሆናችሁ ብሎ ከዕለታት መካከል አክብሮ መርጦ የሰጠን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። በፈተና ጊዜ የሚክዱ ስር የሌላቸው የትምህርታችን ርዕስ ነው። በቅዳሴው ክፍለ ጊዜ ከተነበበልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የሉቃስ ወንጌል ምዕራፍ 8 ቁጥር 13 ላይ ተመዝግቦ ታገኙታላችሁ። የቅዳሴው አካል የሆነውን የዕለቱን ወንጌል ጥቂት ደቂቃ ይቅርታ፣ ሰሞኑን ጉንፋንም ትንሽ ቶንሲልም አሞይ ስለሰነበተ ድምፄም ጮህ ላይል ይችላልና እንዲሁ መልእክቱን ብቻ እንድትከታተሉ ከወዲሁ አሳስባለሁ። የቅዳሴው አካል የሆነውን የዕለቱን ወንጌል እንማማራለን። ዛሬ የተነበበልን ቅዱስ ወንጌል ምሳሌ ዘር በመባል ይታወቃል። ጌታችን ኢየሱስ ክርስቶስ በዘር መስሎ ያስተማረው የወንጌል ክፍል ነው። የክርስቶስ ትምህርቶች ምሳሌ ይበዛባቸዋል። በምሳሌ ያስተማረበት ጊዜ አለ፣ ያለ ምሳሌ ደግሞ ያስተማረበት ጊዜ አለ። በምሳሌ ካስተማራቸው ትምህርቶች መካከል አንዱ ይህ ክፍለ ምዕራፍ ነው። ኦርቶዶክሳውያን ይሄ የዘሩ ምሳሌ የሆነው ወንጌል የተነበበበት ምክንያት ይሄ ወቅት የምን ወቅት ነው? የዘር ወቅት ስለሆነ ነው። ክረምት ገብቷል። የዘር ወቅት ነው። ዘር የሚዘራበት፣ የተዘራው የሚበቅልበት፣ የደረቀው የሚለመልምበት፣ ምድር በልምላሜ የምታጌጥበት፣ ገበሬ እግዚአብሔርን አምኖ ጎተራ ውስጥ ያለውን ዘር አሟጦ ለምድር አደራ የሚሰጥበት ወቅት ነው። ክርስቲያኖች ቤተ ክርስቲያን ስለ ዘር ስታስተምር ያለ ምክንያት አይደለም። ሞትና ትንሣኤ እንዳለ ለማስገንዘብም ጭምር ነው። ዘሩ እንደሚዘራ እኛም በመቃብር እንዘራለን። ምዕመናን፣ አንድ ሰው ሙቶ ሥጋው ወደ መቃብር ሲገባ ተዘራ ማለት ነው። ዘሩ ተዘርቶ ፈርሶ በስብሶ ከቆየ በኋላ አካል ገዝቶ ይነሳል፣ ይበቅላል። እኛም በመቃብር ከተዘራን በኋላ ፈርሰን በስብሰን አንቀርም። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ አለን። ዘላለማዊ ተስፋ አለን። ስለዚህ ዘሩ የሚያስተምረን ሞትና ትንሣኤ እንዳለ ለማስገንዘብም ጭምር ነው ማለት ነው። የዘሩ ምሳሌ እንዲህ ይላል። ከቁጥር 4 ጀምሮ ዘሪ ዘር ሊዘራ ወጣ ይላል። ሲዘራ ገበሬው አንዳንዱ ዘር እርሻውን አልፎ እርሻውን አቋርጦ መንገድ ላይ ወደቀ። መንገድ ላይ የወደቀው ዘር በሰዎች እግር ስለጠበቀ፣ በሰዎች እግር ስለተረገጠ፣ ዘሩን ሊሰውር የሚችል አፈር ባለመኖሩ ወፎቹ ወዲያውኑ አገኙትና ለቅመው በሉት ይላል። ሁለተኛው ዘር ጭንጫ ላይ ወደቀ። ብዙ አፈር፣ ብዙ ውሃ፣ ብዙ እርጥበት በሌለበት ስፍራ ላይ ወደቀ። ለጊዜው ጥቂት አፈር ስለነበረው በወፎች ከመበላት በእግረኞችም ከመረገጥ ተርፏል። ዝናቡ ሲዘንብ አፈሩ ራሰ፣ ዘሩም ረጠበ፣ ወዲያውኑ በቀለ። ነገር ግን ፀሐይ በወጣ ጊዜ ጠወለገ። እስመ አልቦ እመቅ ለመሬቱ፣ ለመሬቱ ጥልቀት አልነበረውምና እንዲሁ ባክኖ ቀረ። ሦስተኛው ዘር በእሾህ መካከል ወደቀ። እሾሁ ያልተነቀለ
ተበቀለለት። እሾሁ ያልተወገደለት የእርሻ ቦታ ላይ ወደቀ። ለጊዜው እሾህ ላይ የወደቀው ዘር በእግረኞች ከመረገጥ በወፎችም ከመበላት ተርፏል። አልፎ ተርፎ ከፀሐይም አምልጧል። ነገር ግን እሾህ አንቆ ፍሬ አልባ አደረገው ይላል። በሦስት አራተኛው ዘር በመልካም እርሻ ላይ ወደቀ። እሱ 30፣ 60፣ 100 ያማረ ፍሬ አፈራ ይላል። ይሄ የምሳሌው ንግግር ነው ምዕመናን። አማናዊው ንግግር ምንድን ነው ካልነ ዘሬው ኢየሱስ ክርስቶስ ነው። ጸአተ ይሰመይ ሥጋዌሁ ይላል። ዘር ሊዘራ ወጣ ማለት ክርስቶስ ሰው ሆኖ ሥጋ ለብሶ ሊያስተምር በመካከላችን ተገለጠ ማለት ነው። ዘሩ የእግዚአብሔር ቃል ነው። ያ ዘር ገበሬ የዘራው ዘር የተበጠረ የተንጠረጠረ እንክርዳድ የሌለበት ንጹሕ ዘር ነው። የእግዚአብሔር ቃልም ንጹሕ ነው። ቃለ እግዚአብሔር ንጹሕ ይላል ነቢዩ ዳዊት። የእግዚአብሔር ቃል ንጹሕ ነው። አንዳንድ ጊዜ ካቆሸሽነው ምክንያቶቹ እኛው ነን። አንዳንድ ጊዜ አተረጓጎማችን፣ አረዳዳችን፣ እይታችን የተዛነፈ የተዛባ ይሆንና አንዳንድ ጊዜ ቃሉን እናበላሸዋለን። ቃሉ ግን ምንድን ነው? ንጹሕ ነው። ቃሉ ግን ንጹሕ ነው፣ እንከን የለበትም። ካበላሸነው ምክንያቶቹ እኛው ነን። ይህንን ያዙልኝ። እርሻ የተባለው ደግሞ የምዕመናኑ የሰማያን ልቦና ነው። የእኛ ልብ በእርሻ ተመስሏል ምዕመናን። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እናንተ የእግዚአብሔር እርሻ ናችሁ ይላል። የማን እርሻ ናችሁ? የእግዚአብሔር እርሻ ናችሁ ይላል። አያችሁ። ስለዚህ ኢየሱስ ክርስቶስ በመምህራኑ በኩል ዘሪዎቹ እስከ ዓለም ፍጻሜ የሚነሱ መምህራን ናቸው ከክርስቶስ ቀጥሎ። እግዚአብሔር በመምህራን በኩል በልባችን ቃሉን ዘራ። አሁን የኔ ልብ የቱኛውን መሬት ይመስላል ብለን ራሳችን እንየው። የኔ ልብ መንገዱን ነው የሚመስለው? ጭንጫውን ነው የሚመስለው? እሾውን ነው የሚመስለው? ወይስ መልካም እርሻውን ነው የሚመስለው? ራሳችን እንየው። የአንዳንድ ሰው ልቦና መንገድ ይመስላል። መንገድ ላይ በወደቀው ዘር የሚመሰሉ እነማን ናቸው ካላችሁ፣ የሚረሳ የሚዘነጋ የማያስተውል ልብ ያላቸው ሰዎች ምሳሌ ነው። አንዳንድ ጊዜ ቃሉ ሲነገረን ምን እንደተባለ ምን እንደተነገረ እንረሳዋለን። በአንድ ጆሮአችን ሰምተን በአንድ ጆሮአችን እናፈሰዋለን። አንዳንድ ጊዜ የማይረባ ከንቱ ነገር ይዘን እንወጣለን። ባዶ እጃችን መጥተን ባዶ እጃችን ምንመለስ ሰዎች አለን። አያችሁ፣ ይህ መንገድ ላይ በወደቀው ዘር የሚመሰሉ ሰዎች ናቸው። መንገድ ላይ የወደቀው ዘር ወደ ውስጥ አልገባም። ምዕመናን፣ አንዳንድ ሰው የእግዚአብሔር ቃል ሲነገረው ወደ ውስጡ ያስገባው እየነጠረ ይመለሳል። መንገድ ላይ የወደቀው ዘር በሰዎች የጠበቀ የተጠቀጠቀ ነው። አንዳንድ ሰው የእግዚአብሔር ቃል ሲነገረው በአመፅ በትዕቢት በል ልቡ የጠነከረ ነው። በእግዚአብሔር ቃል ልቡ ያልተሰበረ ሰው አለ። እብሪተኛ የሆነ ልብ ያለው ሰው አለ። ወገኖቼ፣ መንገድ ላይ የወደቀውን ዘር ወፎች በሉት ነው የሚለው። ወፎች የተባሉ እነማን ናችሁ ካላቸው ይተረጉመዋል። ምን ይላል? በመንገድ ዳር ያሉት የሚሰሙ ናቸው። ከዛ በኋላ ዲያብሎስ ይመጣል፣ አምነው እንዳይድኑ ቃሉን ከልባቸው ይወስዳል ይላል። ያሳዝናል። በእውነት ቃሉ እንዳይወሰድብን መድኃኔዓለም ልባችን ይጠብቅልን። ቃሉን ከልባቸው ይወስዳል። ማን? ዲያብሎስ። በወፍ የተመሰለው ዲያብሎስ ወፍ ይባላል። በዚህ በመጽሐፈ መክብብ ምዕራፍ 3 ቁጥር 20 ላይ እስመ ወፈ ሰማይ ያወጽኦ ለነገርከ ይላል። የሰማይ ወፍ ነገርህን ይወስደዋል። ወፍ የተባለ ዲያብሎስ ነው ምዕመናን። ስለዚህ በወፍ የተመሰለው ዲያብሎስ ቃሉን ከልባችን ይወስዳል። ወፎች በሉት ነው የሚለው። አሁን ወፍ የተባለው ዲያብሎስ ከሆነ ቃሉን መብላት ለዲያብሎስ ምን ይጠቅመዋል? ቁም ነገሩ እሱ ነው ምዕመናን።
ቃሉን መብላት ለዲያብሎስ ምንድን ነው የሚጠቅመው? አባቶቻችን ምን አሉ? የበሉት የጠጡት ነገር ደስ እንደሚያሰኝ ዲያብሎስን ሲያስት ደስ ይለዋል። አያችሁ፣ ወደ ኃጢአት ሲወስድ ደስ ይለዋል። ወደ ክደት ሲወስደን ደስ ይለዋል። ጣዖት እንድናመልክ ሲገፋፋን ደስ ይለዋል። ባዕድ አምልኮ እንድናመልክ ሲገፋፋን ደስ ይለዋል። የበሉት የጠጡት ነገር ደስ እንደሚያሰኝ ሁሉ ዲያብሎስም ሲያስት ደስ ይለዋልና በወፍ ተመሰለ። ዛሬ በእውነት ብዙዎቻችን ቃሉ ከልባችን ተወስዷል። በወፍ የተመሰሉት መናፍቃን ናቸው። መናፍቃን ከልባችን ቃሉን ወስደውታል። በምን ምክንያት ካላችሁ፣ በማጥላላት፣ በመተቸት፣ በመንቀፍ፣ ግራ በማጋባት ከብዙዎቻችን ልብ ቃሉን ወስደውታል መናፍቃን። በተለይ ማህበራዊ ሚዲያ ከመጣ ጀምሮ እያንዳንዱ የራሱ የሆነ የትግል ሜዳ አዘጋጅቷል። ጦርነት የሚከፍትበት አያድርስ ነው የሚባለው። የራሱ የሆነ የትግል ሜዳ አለው። የራሱን ሀሳብ ሰው በገጹ ያንጸባርቃል። ያ ሁሉ ቃሉን ከልባችን የሚወስድ ነው። መቼም በዓይናችን የምናየው በጆሮአችን የምንሰማው በየሞባይሉ በየኢንተርኔቱ የሚለቀቀው ነገር ሁሉ የሚያስጨንቅ ነው፣ የሚረብሽ ነው፣ የሚያውክ ነው፣ ግራ የሚያጋባ ነው። የሚያሳርፍ ነገር አንሰማም። ጫጫታው ሰልችቶናል። ምዕመናን፣ እንዲሁ በእውነት ከማህበራዊ ሚዲያ የራቁ ሰዎች ምንኛ እድለኞች ናቸው። በዚህ ዘመን ማምላክን እድለኞች ናቸው። የዓለም ጫጫታ ደከመ። ሐሜት አስለመደን፣ ትችት አስለመደን፣ ስድብ አስለመደን። እናቶቻችን ድሮ በቡና የጀመሩትን ሐሜት እኛ ደግሞ ልጆቻቸው አድገንላቸው ተመንድገንላቸው በማህበራዊ ሚዲያ መተማማት ጀምረናል። ይህ ሁሉ ቃሉን ከልብ የሚወስድ ነው። ሁሉም የራሱ የሆነ የትግል ሜዳ አለው። ዓላማው ምንድን ነው ካላችሁ፣ አባቶቻችሁ የነገሯችሁን ቃል ከልብ ነጥቆ የሚወስድ ነው። ሌላ እንዳይመስላችሁ ምዕመናን። ስለዚህ የሰማነው ቃል በክፉ ቀን እንኳን ስንቅ እንዳይሆነን፣ በጣም የሚያሳዝነው ነገር የሰማነው ቃል በክፉ ቀን እንኳን ስንቅ እንዳይሆነን በተለያየ ምክንያት ቃሉ ይወሰዳል። አዎ፣ ባዶነት የሚሰማን ለምን እንደሆነ ታውቃላችሁ? መከራ ሲመጣ መቋቋም የማንችለው ለምን እንደሆነ ታውቃላችሁ? እንደ ሸምበቆ ማንም የሚወዘውዘን፣ ባዶነት የሚሰማን ማንም እንደ ጠፍ ከብት የሚነዳን ለምን እንደሆነ ታውቃላችሁ? ቃሉ ከልባችን ስለተወሰደ ነው። ቃሉ ያበረታ ነበረ። ቃሉ በመከራ ጊዜ ያጸና ነበረ። ነገር ግን በተለያየ ምክንያት ተሸርሽሮ ቃሉ ከልባችን ስለተወሰደ ፈተናው ሲመጣ እንዝላለን። ይህ ነው መንገድ ላይ በወደቀው ዘር የሚመሰሉት። እና ወገኖቼ ቃሉ የሚጠቅመን ሲዋሃደን ነው። በዚህ በዕብራውያን 2:4 ላይ ያለው ቃል በጣም ልቤን ይነካዋል በእውነት። ምን ይላል? የሚሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ይህ ቃል እስቲ ተናገሩ። የሚሰሙት ቃል በሉ እስቲ ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። አያችሁ፣ የሚጠቅመን ሲዋሃደን። መለወጥ የምንችለው፣ ፍሬ ማፍራት የምንችለው፣ መንፈሳዊ እድገት ማምጣት የምንችለው ሲዋሃደን ነው። አባቶቻችን የሰሙት ቃል ስለተዋሃዳቸው ፍሬ አፍርተዋል። ቅዱስ እንጦንስ እኮ አንድ ቀን በሰማው ቃል ነው የተለወጠው ስለተዋሃደው። ቤተ ክርስቲያን ገብቶ ሲያስቀድስ ካህኑ ቅዳሴው መካከል ላይ ቅድም እንደተነበበው ወንጌል አነበበ። ማቴዎስ 19 ያለህን ፍጹም ልትሆን ከወደድክ ያለህን ሽጥና ተከተለኝ የሚል ቃል ሲሰማ ወዲያው ያለውን ሽጦ ገዳም ገባ። አሁን ገዳም ግቡ እያልኳቸው አይደለም። ከተማውንም ገዳም አድርጎ መኖር ይቻላል። ከስጋ ፍላጎት ርቆ ከክፉ ነገር ርቆ ፍላጎትን አሸንፎ መኖር ይቻላል። ቅዱስ ስምዖን ዘአምድ አንድ ቀን ቤተ ክርስቲያን ቁሞ ሲያስቀድስ ምንተ ይበቆ ለሰብእ ለመኩሎ ዓለመ ረብሐ ወነፍሱ ሀቡረ፣ ሰው ዓለሙን ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል የሚል ቃል ሰማ። ወዲያው ዓለም ለኔ ምን ትረባኛለች ብሎ ጥሎ ሄደ። አሁን በእኛ ሕይወት ቃሉ ስንት ዓመት ተዘራ?
ምንስ አፈራን? ራሳችን ልናየው ይገባል ወገኖቼ። ስለዚህ ቃሉ የሚጠቅመን ሲዋሃደን ነው። መንገድ ላይ የወደቀው ዘር በእግረኞች ተረገጠ ይላል። ያሳዝናል። አንዳንዶቻችን ቃሉን የምናስረግጥ ሆነናል። ቃሉን ማስረገጥ ማለት ምን ማለት ነው? ማሰደብ ማለት ነው። በእኛ ምክንያት ቃሉ አልተሰደበም። መንገድ የሆነ ልብ ይዘን በእኛ ምክንያት እግዚአብሔር አልተሰደበም። ቤተ ክርስቲያን አልተሰደበችም። ክህነቱ አልተሰደበም። ምንኩስናው አልተሰደበም። ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር፣ በእናንት ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ። ሮሜ 2 ቁጥር 22 ላይ የተመዘገበ ቃል ነው። መንገድ የሆነ ልብ ያላቸው ሰዎች ቃሉን ያሰድባሉ፣ ቤተ ክርስቲያንን ያሰድባሉ፣ ክርስትናውን ያሰድባሉ። መንገድ ሁነን እግዚአብሔርን ከማሰደብ እሱ በቸርነቱ ይርዳል። ሁለተኛው ጭንጫ ላይ በወደቀው ዘር የሚመሰሉ ይገርማል። ምን ይላል? ቃሉን በደስታ ይቀበሉታል፣ ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው አለ። ጭንጫ ላይ በወደቀው ዘር የሚመሰሉት ደግሞ እነዚህ ናቸው። መሰረት የሌለው ክርስቲያን ማለት ነው። ስር የሌለው ክርስቲያን ማለት ነው። በልማድ የሚመላለስ ክርስቲያን ማለት ነው። ስሜታዊ የሆነ ክርስቲያን ማለት ነው። እንዲያውም ማርቆስ 4 ቁጥር 16 ላይ ዘርዘር ያደርገዋል ሐሳቡን። ምን ይላል? ለጊዜው በደስታ ቃሉን ይቀበሉታል። ስለ ቃሉ ሲነገር ደስ ይላቸዋል። ወዲያውኑ ንስሐ ለመግባት ለመቁረብ ይወስናሉ። ነገር ግን ኋላ ግን በቃሉ ምክንያት ፈተና ወይም ስደት በመጣ ጊዜ ይሰናከላሉ ይላል። አያችሁ፣ ለጊዜው ነው እንጂ በእርሱ ላይ ስር የለውም ነው እንጂ የሚለው እንዲያው ከላይ የሆነ ክርስትና ማለት ነው። ስር የለውም ማለት እና ኋላ በቃሉ ምክንያት ፈተና ወይም ስደት ሲመጣ ይሰናከላሉ። በክርስትና ምክንያት ፈተና ይመጣል፣ ስደት ይመጣል። ስር ከሌለን እንሰናከላለን። ስር ከሌለን እንተወልጋለን። ስር ከሌለን እንደርቃለን። መድረቅ ምንድን ነው? መድረቅ ማን ነው? መድረቅ አለ፣ መጠውለግ አለ። መጠውለግ የመድረቅ ዋዜማ ነው። ይጠወልጋሉ ነው የሚለው። መጠውለግ የመድረቅ ዋዜማ ነው። መጠውለግ ግራ መጋባት ነው። መጠውለግ መጠራጠር ነው። መጠውለግ መዛል ነው። መጠውለግ ወደ ዓለም መኮብለል ነው። ክርስትና እንዲህ ከሆነ ግን ሰዎች አሉ። ይህ ማለት መጠውለግ ነው። ጠዋትና ማታ ፊቱን አያለሁ፣ እጾማለሁ፣ ጸልያለሁ፣ አስራት አወጣለሁ፣ ገዳም እሄዳለሁ፣ ግን ይህ ሁሉ መከራ ሲፈራረቅብኝ መድኃኔዓለም ለምን ዝም አለ የሚሉ ሰዎች አሉ። ይህ መጠውለግ ነው ወገኖቼ፣ መጠውለግ ነው። ከዛሬ ጀምሮ አልጾምም፣ አልጸልይም፣ ጾሜም ጸልዬም ለውጥ አላመጣውም ብለው የጸሎት ሰዓታቸውን የሰረዙ የጸሎት መጽሐፋቸውን አጣጥፈው ያስቀመጡ ሰዎች አሉ። መጠውለግ ማለት ይህ ነው። መንፈሳዊ ዝለት ያጋጠማቸው ለእግዚአብሔር ያላቸውን ፍቅር የቀነሱ ብዙ ሰዎች አሉ። መጠውለግ ማለት ይህ ነው ወገኖቼ። ይጠወልጋሉ ካለ በኋላ ይደርቃሉ። ጠወለገ ብሎ ዝም አላለም፣ ደረቀ። ከመጠውለግ ደግሞ መድረቅ የከፋ ነው። መጠውለግ መጠራጠር ነው። መድረቅ መካድ ነው። ጠውልገን ከመድረቅ እግዚአብሔር ይሰውረን። ብዙዎቹ ጠውልገዋል፣ ከመጠውለግም አልፎ ደርቀዋል፣ ክደዋል። የተሳለሙትን መስቀል የካዱ የተቀበሉትን ቅዱስ ሥጋና ክቡር ደም መታሰቢያ ነው ያሉ አፋቸውን ሞልተው ማርያም አታማልድም ያሉ ለዓለም ድነት ምክንያት አድርገው የሰጠን እመቤታችን የተቃወሙ ወደ የገባ ያረክስም ብለው ጾሙን እርግፍ አድርገው የተዉ ሰዎች አሉ። ስለዚህ በአጭሩ ሲጠቀለል ምንድነው የሚያሳየን? ጭንጫ ላይ በወደቀው ዘር የሚመሰሉ ቃሉን በደስታ ይቀበሉታል። ነገር ግን ፈተና በመጣ ጊዜ ጽናት ማይታይባቸው የሚክዱ ክርስቲያኖች ምሳሌዎች ናቸው። ለጊዜው ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው። ርዕሳችን ነው። እችነን ልጨርስና
ሁለቱ የእርሻ ቦታ ላይ የወደቀውን ዘር ጊዜም ስለማይበቃ በቀጣይም ስለሚነበብ ወንጌል ትማሩታላችሁ። ስለዚህ በፈተና ጊዜ የሚክዱ ስር የሌላቸው ናቸው አለ። በፈተና ጊዜ መካድ አለ ማለት ነው። አያችሁ፣ ለዚህ ነው ብዙ ጊዜ ሁልጊዜ በጸሎታችን አቤቱ ወደ ፈተና አታግባን የምንለው እኮ ለዚህ ነው አይደለም? ምእመናን እንዳንክድ እኮ ነው። አቤቱ ወደ ፈተና አታግባን ማለት እኮ ከ10-0 ከማምጣት አድነን ማለት አይደለም። መከራ ሲመጣ ፈርተን አንተን ከመካድ አድነን ማለት ነው። አያችሁ፣ በመከራ ጊዜ መካድ ስላለ። አዎ ብዙዎቹ ክደዋል። አንዳንድ ሰው የፈለገ የሆነ ሃይማኖቴን አልቀይርም እግዚአብሔርን አልክድ የሚሉ ሰዎች አሉ አይደለ? ፈተና አፍጥጦ ሲመጣ ግን ልንክድ እንችላለን። ማን ያውቃል ብላችሁ ነው? ዋዲ ታውቀለነ ከመ ምንተ ንከውን፣ ነገ ምን ልንሆን እንደምንችል አልተገለጠልንም። ትናንትና ማኝ የነበሩ ሰዎች ክደዋል። ስለዚህ በመናፍቃን ፊት ቆመን ተጠይቀን አንተን ከመካድ አድነን አለ። በፈተና ጊዜ የሚክዱ ስር የሌላቸው ጭንጫ ላይ በወደቀው ዘር የሚመሰለው ፀሐይ የተባለ መከራ ነው። ፀሐይ በወጣ ጊዜ ተወለገ አይደል የሚለው? ፀሐይ የተባለ መከራ ነው። የዚህ ዓለም መከራ የዚህ ዓለም ፈተና ሲበዛባቸው እምነት የሚሸረሸርባቸው የሚጥሉ ግራ የሚጋቡ አልፎ ተርፎ የሚክዱ ሰዎች ምሳሌዎች ናቸውና በፈተና ምክንያት ጠውልገን ደርቀን እንዳንቀር መድኃኔዓለም ሁላችንን ይርዳን። መንገድ ከመሆንም ይጠብቀን፣ እሾህ ከመሆንም ይሰውረን። በእውነት መልካም ልብ ይዘን 30፣ 60፣ 100 ያማረ ፍሬ አፍርተን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያብቃን። አሁን የተማርነው ያውም ቢሆን በጣም ባጭሩ ነው። መንገድ ላይ የወደቀውን ዘርና ጭንጫ ላይ የወደቀውን ዘር ነው። ሁለቱ ይቀራሉ። ጊዜ ካለ ክቡር አባታችን ወንጌላዊ ናቸው፣ በወንጌልም የኖሩ ናቸው። አሁንም በእውነት በአስተዳደርም ተወስነው የራሳቸው የወንጌል ቀን አላቸው። ዓርብ ተገኝተው እያስተማሩ የሚገኙ አባታችን ናቸው። የወንጌል ፍቅር ስላለ ቀሪውን ወይሳቸው ይጨምራሉ ጊዜ ካለ፣ ከሌለ ደግሞ በቀጣይ ትማሩታላችሁ። መንገድ ሁነን እንዳንቀር መድኃኔዓለም ይርዳን። በእውነት በፈተና ጊዜም እንዳንክድ ሁላችንም ቸርነቱ ይርዳን። ንስሐ ገብተን ሥጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ መድኃኔዓለም ይፍቀድልን። ወስብሐት ለእግዚአብሔር።